ስርዓት አይደለም። ቀለበት ሊደረግ ነው። ለሱ ፕሮግራም ለማበላሸት ነው። ታስቡት። ባሏን ቀምታትኝ በአሁኑ ጊዜ አዘንተኛ ናት። እንዴት ነው የምትጫወተው? ለምሳሌ አንዱ የነገርማ ፕራንክ ዝም ብሎ ለእኛ እንትን ነው ፊልም እየሰሩብን ተከታታይ ድራማ ማለት ነው። እውነት እንደዛ መሰለኝ። እንግዲህ አቃጠሉን እንዴ? እንደዛ ነው ተከታታይ ድራማ እንደዛ ነው እንጂ ወርቅ እየተናዳ ምንድን ነው ያለች? እኔ ራሴን ነው ማጠፋው እሷ ተግፍት አብርሃም ወደ እሷ የሚመለስ ብላለች። ጠፋች ደግሞ አሁን አብርሃም ወደ ሩታ ጫጋ ነበር ምሰድብልኝ የነበረ ወርቅ የምትባል ደህና አርጋ ነበር ምሰድብልኝ የነበረ። አላውቅም እንግዲህ ተከተከች ወርቅዬ። እናንተ ወርቁን ራሱ ስጦታ ሰጥቷት እምቢ ብላ መልሰው ይሄ መለሰች። ወረ ለእናቱ ሰጠኩ ያ ሸዋልያው ራሱ ሩታ ለብሰዋል። አዎ አልወሰደውም እንዴ ያን ሸዋልያውን እናትዬ ሰጥተዋታል እንጂ አልፈልግም ብላ ለእናትዬ ሰጥቷታል። ሀብሉን የአንገቱን ሀብል ለእናቱ ብትፈልጊ አሰርተሽ በፈለግሽው ዲዛይን አሰርተሽ ልበሽ ብሎ ሰጥቷታል። ይሄ ሸዋልያውን ግን አልሰጣትም ነበረ። ሀሮታ እጅ ግን እኔ ያየሁት ሌላ ነው። ዝም ብሎ እንትን ነው እኮ የሆነ ቲንክ ወስዶታል። ሰጥተዋለች ላላውስ እሷ ለብሰዋል። ያይቸዋለሁ በትክክል አርቲፊሻል ምትለብሰዋላት ያቺ ራሷ ናይቻታለሁ። ወርቅ አይደለም። ነገ ደግሞ አናታችን ላይ እጇን ቆርጦ ምነው ሌባ የለም እንደ ኢትዮጵያ ውስጥ ምን ነው ቀረ እንደ ሌባ? ምላሷን ነው እንጂ ምላሷን አፍንጫዋን ነው። ከዛ ምን እንደምትመስል ማሰብ ነው። አፍንጫዋን ቢቆርጧት ምን እንደምትመስል አስቡት። ባዶ ሲሆን ወይኔ ዝንጀሮ ደንበኛ ዝንጀሮ እኮ ሊፕስቲኳ እንደ ወይኔ እንዴት ብዬ ላውጣው? እሱ እንዴት ብዬ ልላክላችሁ? አለኝ እኮ አንድ ዝንጀሮ ሊፕስቲክ የተቀባች እሷ የምትመስል አሉ። እንደዛ ነበር። እኔ አፍንጫ የራሱ ቢቆረጥ በጣም አምራለሁ ነው ያለችው ፌርሜላ። ፌርሜማ ያለ ቀለም ብትወጣ እኮ ነች። ያለ ቀለም የቺ እኮ ተቀብታ እኮ ደግሞ አብስታው ነው የምትቀባለች። ቤት እየቀዳች ነው። ድምፅ ማን ማናት? በጓ ውጡ። ሩታ ሀብቴ የማንም የሽንት እንትናትኝ ዳይፐር አርግዛ ትገላገል ባኔ ማለት ለሁላቸውም እንዳታዳላ። አራት ከዳኒ ሁለትታረጋግች ወደ ወንድሜ ያታላክ ያለቻት እኮ እውነቷን ነው። እውነቷ ክብር አላቸዋ ቤተሰቦቹ። ያቺ እኮ ክብር የሌላት ነች። ወራዳ እየገቡ ሲሰሩ እየሸኑባት የሚወጡትኝ የሚያጫፍሯትኝ ከእነሱ ጋር እንትን ትበል። እንደው ምን ሆኖ ነው ግን? እንደው አብርሽ ራሱ ልጁ አይደለም፣ እኛ እንደኛ ልጁ አይደለም። ያስመርመር እያልን ነው እንኳን ያሁኑን ማለት ነው። አብርሽ ግን እሷ ጃፖኒ ነገር ስትለብሳ ያይም ብብቷን እንዴ! እሱ ምን አይነት ጉድ ነው እንዱ ራሱ። አሁን እኮ አስጠልተዋል። በቃ ለማየት ራሱ እንዴት ነው የሚያደርገው? እሱማ አየ ነው። በጣም ነው ታስጠላው እኮ እውነቱን ነው። እንኳን ለምን ምንም እኮ ምንም ነገር የላትም ነው እንጂ እርሜ ለርድ ሄርምዬ ቆንጆ ሄርምዬ እንዴ! ሄርምዬ እኮ ጥጥ የተነደፈ ጥጥ እኮ ነው የምትመስለው እንዴ! የተነደፈ ጥጥ ቢራ ደርሳለሁ ብላ አይደል እንደ እርቃኗ እየመጣች ባለፈው ቂጧ ይታየ ወደዛ ጋ ቂጧ ወደዛ ጋ ድራሿ ጠፍቷል እኮ ደግሞ ምን ትመስላለች? ወይኔ እሷን በጎቿ ለጉጁ ናት። እንግዲህ አሁንም ጨርቅ ጠቅጥቃ ትምጣ። አዎ ጠቅቃለች እና ድሮም ያስታውቃል። ትናንትና ብዙ ጋር ስትመጣ እንደዚህ ይሄ ቦርጭ ማሰሪያው አለ አይደለ? በዛ ስራ ነው የመጣችው። ዛሬ ደግሞ እንደዚህ ጭራሽ ዛሬ ደግሞ ስንትን ብሏል። የለም አጥፍተዋል። እሱ እኮ ነው ችግሩ። እሷ እኮ በፊትም ቢሆን ገና እንደወለደች እኮ ሆዷ እኮ ወደዛ ማዶ ነው የነበረው። ሰው ደግሞ አረገዘች እንደ ሲላት እችን እስቲ ይዤ ልውጣ ብላ መጣች። ህዝቡ ነው እንደሱ ያለው። ምንድነው እርጉዝ ነሽ እንደ ሁለተኛ እያለ ሲላት ታላገባ ድረስ ዝም አትልም። አሁን እኮ አርግዣለሁ ያለው ለምን መሰላችሁ? አልፈልግም አላት አይደለ? አርግዣለሁ ብላ መጣ። አልፈልግም አይደለም፣ ስርዓት አይደለም። ቀለበት ሊደረግ ነው። ለሱ ፕሮግራም ለማበላሸት ነው።
አይበላሽማ፣ ችግሩ አይበላሽም። እሱ ምን ያገባው? ጠይብ የኔ አይደለም ማለት አይደለ? እሷ ምንድነው ወልዳ የዲኒ ምርመራ አሳድጊ ብሏታል፣ እንደፈለግሽ ብሏታል ብላ እንደዛ ነው የምታደርገው። ግን ውሸቷ ልጁ አይፈልግም። እንደፈለግሽ ውጭ ግቢ፣ እንደፈለግሽ ሼሌ ሁኚ ሲሏትኝ እሺ አለኝ። እሺ ልጁ መቼ ደረሰ? ይጠይባል ልጁ እስካሁን ለምን አብርሃም ስላልሄደ ይመጣል አይሄድም ምናምን። አንተ እንደፈለግ እየዘለልክ እኔ እንደፈለጉ የዴቭ ንግግር ነው የሚያናድደኝ። ነበር የፈለገችው ዴቭ ራሱ እንደሱ ሲልና አናድደኝ። ልጁ እኮ የሆነ የልምምጥ ነገር አለው። እኔ ራሱ እናድድ ነው። ዴቭ ራሱ በየሚዋደዳሉ ምናምን ይላል። የሚዋደድ ዛሬ ነገር ቪዲዮውን ይመለከታል። ምን አላወቃትም? ቪዲዮውን አይመለከትም እንዴ? አይበቃውም እንዴ? ይዋደዳሉ ምናምን እንደዚህ የሚል እኔ በጣም ነው የሚያናድደኝ። እሱን አንፎሎ ማድረግ ነው እሱ ካለ እኔ ሲጀመር ማለት ነው። በቃ እኔ እሱን ራሱ ፎሎ አላደረግኩትም። ለምን ለእሷ እያሽቃበጠ ስለሆነ ማለት ነው። ያ እሱ እንኳን አይግባ። እሱ ወደዛ ማድረግ ነው በጣም ያናደኝ ነው። በስላ ጨጓራዋ ተልጦ ስታወራው ብሎ ደግሞ እያንዳንዱ ቪዲዮ እያየ ነው። ያያል። እሷ ጋር ለዚህ እኮ በቂ ነው። አያስፈልግም። ያነ ብቻ ለመልስ በቂ ነው። አንቺ የምትሰሩ ሌላ አይነት ነው፣ የምትረጁ ሌላ ነው። እኔ ምንም እንደዛው ምናምን ክብሩን ጠብቆ ቦግ የምትለው ማለት ነው አለ እንጂ ምን እሱ ያው መልሶ ይዋደዳዩ ይላል እንዴ? ፊት ለፊት እየነገራት አልፈልግሽም እያለ እየሰማ በጣም ነው የሚያናደደው። አልፈልግሽም እያለ እየተናገረ መቼም ቢሆን አታገኘውም። እንደው በቃ የጓደኛ መሳቂያ ከሩታም ቢለይ ከሄርሜላም ቢለይ አታገኘውም። ነገ ጧት ብሯን ብሎ ራሱ የሚጠጋት እንዳይታጣምና ሲጠጋት ማለት ነው ምን ብር አላት ይባታል፣ የሆነ ይንቃታል። አልፈልግም ተንቃለች። ተጨርሷል እኮ እንደ መጀመሪያ በኋላ ብሎ እንደዛ ነው የሚያስባት። በሚዲያ ሁሉ አይቷት አይደለ እንዴ? ማን ይፈልጋታል? እሷ ተንቃለች እኮ ተጨረሰላት እኮ በቃ ተዋርዳ እንዴ። እኔ ወይ መድኃኒዓለም ብቻ የምትንቀሳቀስ ዝንጀሮ፣ የምትንቀሳቀስ እንደ ሰው የምታወራ ዝንጀሮ። አብርሃም አሁን ምንድነው ማድረግ ያለበት? ስልኩን ግፍል አድርጎ ለእሷ አለመደወል፣ ሀታ ስትደውል ራሱ ጸጥ ማለት በቃ አለማንሳት። እሱ ሲፈልግ ልጅ ላይ ልመጣ ነው ብሎ ማንሳት አለበት። ኧረ እሱ ቢቀርብስ ምን አለ? እስኪ ያድግ ልጁ ቢጠብቅ ዝም ብሎ ምን። እሷ እኮ እየተገላለጠች እየጠበቀችው እኮ ነው እዛ ሲሄድ። እሱም የጠላው እኮ አይሄድም። አሁን እኮ ልወጣ ነበር ትላለች። ውሸቷን ያሳድግልሽ ብሏት ሄደ ባለፈው። ከዛ በኋላ በነገታው ደግሞ ንገሪያት ያለውን ነገር ብሎ ፌርሚና መጣት አገናኘች። እሱም ማድረግም አልነበረበትም። አሁን ለአሁኑ እንኳን ባታረግዝ ለቀጣይ እንዲያስረግዛት ነው የምታደርገው። እኔ እሱን ነው ምለው። አሁን የላትም ግን ሆን ብላ እንዲገባ ነው የምትፈልገው እሷ። እንደዛ ገብቶ እንደዛ ለማድረግ ነው የምትፈልገው። ሌላ ልጅ ወንድም ነው ያለችው። ወንድም ነው እህት እንፈልግለታለን ነው ገና